ስም አሊዋንዲስ መብራት የሚባል የቤተሰብ ማህበር ነው። ማህበሩን በ2016 ጫፍ ላይ ነው የመሰረትነው። ካፒታል መነሻችን 30 ሺህ ብር ነበር። ከዛ ያው አሁን ላይ የደረስንበት ደረጃ ላይ ለመድረስ ያው የቤት ችግር ነበረብን። ያን የቤት ችግር መንግስት ከቀረፈልን ወዲህ አሁን በስፋት ስራውን እየሰራን ነው። እዚህ ላይ ሼድ ያገኘን 2018 ላይ ይህንን ቦታ አግኝተናል። እነዚህን ዶሮዎች ያመጣልን ያው በመንግስት ትእዛዝ መሰረት ነው የመጡት። ከኢትዮቺፕ መንግስት ነው በትእዛዝ ያመጣልን 1700 ለየስድስቱ ማህበር አምጥቶልናል። አሁን አጠቃላይ በዚህ ግቢ ውስጥ በስድስቱ ሼድ 1700 ዶሮዎች አሉ። የእንቁላል ምርት አሳድገን ከአንድ ቀን ጀምረን ነው ዶሮች ሊያሳድግናቸው። የእንቁላል ምርት አሁን ጥሩ እያገኘን ነው። ጥሩ እንቁላል ይጥላሉ። ጥሩ ዝርዮች ናቸው። እንቁላል በቀን ከ400 እስከ 500 ድረስ እንቁላል እናነሳለን። አሁን ያለንበት ሁኔታ ይሄ ነው። በስራችን ቢያንስ አሁን 4 ሰራተኛ አስተዳድራለሁ። 4 ሰራተኛዎች አሉ። እነሱን የስራ እድል ፈጥሬያለሁ። አሁን ላይ በቃ የተሻለ ደረጃ ላይ ነው ያለነው። በምርጫ ዙሪያ ላይ ያሉትን ነገሮች ምርጫ ከነቤተሰብ አባላችን ከነቤተሰቤ ከነማስተዳድረው ሰራተኞች በሙሉ ካርድ አውጥተን ያንን ካርድ ይዘን ያው የምርጫ ሰዓት እየጠበቅን ነው። ከዛ በተረፈ የሚጠበቅብንን ነገር ለማድረግ መንግስት የሚጠበቅበትን ነገር አድርጎልናል። የሚጠበቅብንን ለማድረግ ዝግጁ ነን። ወደፊት ያለውን ነገር ደግሞ ከመንግስት ጋር እየተመካከረና እየተወያየ ማሟላት ያለበትን ነገር እኛም እንጠይቃለን፣ መንግስታችን የሚጠይቀንን እናሟላለን። ሴናል ነው ማለት ታን ቀደም ተሰራ የነበረው ትልቅ ድርጅት ላይ ተቀጥሬ ነበር። ታዲያ የራሴን ስራ በመደመር በትይዘሬ ቢያንስ መተደረ ከዛ 500 ዶላር ተጀመረ። ከዛ ወደዚህ ወዳለበት ውስጥ መስሎ ተጀመረ የነበረ ካፒታል ቢያንስ 50 ሺህ አካባቢ ይላል። በመናገር በሁለት ሚሊዮን ብር በስሬ አሁን ለጊዜው ያለኝ አንድ ሰራተኛ ነኝ። በውስጣችን 5 እንላለን። ተጨማሪ አንድ ትበለን አሁን ደግሞ ሌላ እንቁላል የሚሸጥ የሚያከፋፍል የሆነ ሰው እየተዘጋጀ ስለዚህ በዚህ መንገድ እየሰራን ነው። በጊዜው ለሰዓት አውጥተናል። በስራችን የሚያዙ ሌሎችንም ሰዎች ያው እየቀሰቀስን ነው። ስለዚህ ይሆነናል ይጠቅመናል የምንለውን እናንዳት እንችላለን። ስለዚህ የምታው ደግሞ ፍትሃዊ ሆኖ እንዲያልቅ የሚያሳስኝ። ስለዚህ ከልብ እናመሰግናለን ስለተደረገልን ትብብርም ስለተሰጠን ሴት ከልብ እያመሰገን የወደፊት ውይይታችንን በሰላም ለመምራት ዝግጁ ነን።
ሰረራ አስተያየቶች ደግሞ ታደራችሁ ማለት ነው። ከዚህ በስራ ላይ ተዘርፍ የሚሰራ ለአመታት ተቀጥይታቻል ከዛ መስከረም አካባቢ የተደራጀ በቋሚነት 4 ሰዓት የሚቻል ለጊዜያት ደግሞ እንደዚሁ 4 ሰዓት የሚቻል ሰዓት የሚቻል ማስተማር ከጀመርን ኦልሞስት ወደ 7 ወር ወይ 8 ወር አካባቢ ሆኖናል። 74 ልጆችን አስመርቀናል። የተመረቁትን ተማሪዎች ደግሞ የተለያዩ ጋርመንት ድርጅቶች አስቀጥረናል ማለት ነው። ሰው አሁን እኛ የምንፈልገው ወደፊት ምንድነው እዚህ እያስተማርን የምናስተምራቸውን ተማሪዎች ግን ዳይሬክት እኛ ጋር የተሳሰሩ ከኛ ጋርመንት ጋር የሚሆኑ ጋርመንት ከፍተን የኛን ተማሪዎች በእኛ ጋርመንት ለማድረግ ነው ሀሳባችን ማለት ነው። ካፒታላችን በገንዘብ ሳይሆን እቃ ላይ ነው የኛ ካፒታል። ወደ 8 ወይ 9 አካባቢ ማሽኖችን ስንነሳ በ4 ማሽን ነበር የተነሳ ነው። አሁን ግን ከዛ በኋላ እየገዛን ምን እያልን 11 አይ ቲንክ 11 ማሽን ደርሰናል። ወደፊት ደግሞ የተሻለ በደንብ ለመስራት እንፈልጋለን ማለት ነው። የተሰማራውበት የስራ መስክ የቆዳና የቆዳ ውጤቶች ላይ ነው። ስራውን ሲጀምረው መጀመሪያ ስራውን ከመጀመሪያው በፊት የመንግስት ሰራተኛም ነበርኩኝ። ብዙ ስራዎችን ሞክሬያለሁኝ። ከዛ በኋላ ግን ይሄ ሙያ ከዚህ በፊት ማቀው ስለነበረ ወደዚህ ስራ ገባሁኝ። ስራውን ሲጀምር መነሻ ካፒታል 10,000 ብር ነበር። በአንድ ማሽን ነበር አገልግላ ከወጣች ማሽን ነበር ገዝቼ የነበረው። አሁን ላይ በስሬ 8 ሴት ሰራተኞች አሉ። ማሽነሪም ከ14 በላይ ማሽነሪዎች ደርሻለሁኝ። ስራዎች የምንሰራው በተለይ የትምህርት ቤት ቦርሳ ላይ ነው። ሀገራችን ላይ የማይመረተውን በጥራትና በዋጋም ከፍ ያለውን የትምህርት ቤት ቦርሳ ላይ ነው ለማህበረሰቡ በትንሽ ገንዘብ ለማገዝ ተብሎ የተጀመረ ሀሳብ ነው። አሁን ላይ ከተማ አስተዳደሩ የመስሪያ ቦታ ሰጥቶን ይሄን የመሰለ ሼድ ሰርተን ስራ በመስራት ላይ እንገኛለን። ከዚህ በኋላ ከተማ አስተዳደሩ ቢያግዘን የምንጠይቀው ነገር ይሄን የመሰለ ምርት የመሸጫ ቦታ ቢኖረው የብድር አገልግሎቶች ብናገኝ የተሻለ ስራ ሰርተን ሀገራችንን ማስጠራትና ሰፊ የስራ እድል መፍጠር እንችላለን። ፋርማሲስት ነኝ፣ ባለሙያ ነኝ፣ ነርስ ነኝ፣ ፋርማሲስት ነኝ፣ ሳይካትሪስት ነኝ። ያው ሁሌ ምንድነው ትልቁ ፕላኔ እችላለሁ ብዬ ነው የማስበው እና ያው ፋብሪካ ለመስራት ያነሳሳኝ ሰይድ በፊት ሳሙና ፋብሪካ ሲሰራ የነበረው እሱ ነው ወደዚህ ሲስተም እንድገባ ያደረገኝ። ያኔ ግን ስራውን ሲጀምር ግርስኒ ነው የምሰራው። ግርስኒ ነው ለመስራት የመጣሁት። 1 በርሚል ነው ያዘዝኩት።
ኦልሞስት 2 ሰራተኛ ምናምን ይዤ ነው ስራውን የጀመርኩት። ከዛ በኋላ ግን ከተስፋፋ በኋላ ስራው ያኔ በነበረው በአገራችን ውስጥ የነበረን ማሽን ሁሉ ተወስዶ ያው ሁሉም ያውቁታል ያኔ ተመዝግቦ ስለነበረ ከዛ በኋላ ግን ባዶ ሆነ ሁሉም ነገር ማለት ነው። ግን እኔ ሁሌ እችላለሁ መስራት ማድረግ እችላለሁ ብዬ ስለማስብ እንደገና ደግሞ እንደ አዲስ ተነስቼ አሁን ኦልሞስት ስራው ሁሌ አንድ ቀን የምሰራውን ስራ ለነገ የተሻለ ነገር ለማቅረብ የበለጠ ምክንያቱም መንግስት የሰጠኝ ቦታ መስሪያ ቦታው ብዙ የቤት ኪራይ ክፍያ ስለሌለብኝ ድጋፎችን አይዞሽ የሚለው ስሜት ያኔ ምቃውን ሲወሰድብን አይዞሽ የሚለው ነገር በጣም ስለሚያበረታታና ስለሚያጠነክር የበለጠ አንተ ጥሩ ሆነህ ነው የምትገኘው። አሁን ያው ኦልሞስት ወደ 10 ምናምን አይነት ምርቶችን አመርታለሁኝ እስከ ባህር ዳር፣ መቀሌ፣ አዲስ አበባ መርካቶ ሁሉ ነው የምናከፋፍለው። በስሬ ኦልሞስት አሁን እቃው ሲመጣ በጣም ከባድ ስለሆነ በጊዜያዊነት 15 አውራጆች አሉ። እቤት ውስጥ እዚህ ጋር ደግሞ በቋሚነት ደግሞ ወደ 24 አካባቢ ሰራተኞች አሉን። በቀጣይኛ ወደ ውጭ ኤክስፖርት ማድረግ ከሀገራችን አልፎ በብዙ ሰራተኞች መታቀፍ እስከ አዲስ አበባም ደግሞ የራሳችን ፋብሪካ መክፈት ካፒታል አሁን ያኔ እንግዲህ 1 በርሜል ይዘን እንደገና እዛ ደረጃ ደርሶ ኦልሞስት እንግዲህ አሁን ከ10 ሚሊዮን ምናምን በላይ ይሆናል። ኤልያስና ብሩክ ኢንጂነሪንግ ማሽነሪ ዋና ስራ አስኪያጅ ነኝ። አጀማመራችን ያው በጥቃቅንና አነስተኛ በመደራጀት ከክፍለ ከተማውና ከመምሪያው በመቀናጀት የስራ ቦታ እና የስራ ትስስር ተፈጥሮልን ወደ ስራ ገብተናል። ወደ ስራ ከመግባታችን በፊት ወይዘሮ ሲህን ትምህርት ተምረናል። እንደገና ደግሞ ትምህርታችንን ካጠናቀቅን በኋላ ወይዘሮ ሲህን የስልጠናና የድጋፍ መርሃ ግብሮችን በማዘጋጀት ተሳታፊ አድርጎናል። ወደ ስራ ስንገባ ያው ብዙ እንቅፋቶች አሉ። የካፒታል ችግር አለ፣ የመስሪያ ቦታ ችግር አለ። እነዚህን ሁሉ ለክፍለ ከተማችን አመልክተን የክፍለ ከተማውና መምሪያው አንድ ላይ በመቀናጀት ምቹ የሆነ የስራ ቦታና የገንዘብ ድጋፍ አድርገው ወደ ስራ አስገብተውናል። ስንገባ የነበረን ካፒታል በጥሬ ወደ 5000 ብር አካባቢ ነበር። ያንን ይዘን እየተንቀሳቀስን መሀል ላይ የመጡ ተግዳሮቶች ነበሩ። የሰሜኑ ወረራ አለ፣ በመሀል የእቃ መውጣት መውረድ አለ። ያም ቢሆን መጥፎ አጋጣሚዎችን ወደ ጥሩ እድል በመጠቀም እስካሁን እየሰራን እንገኛለን። የምንሰራቸው ስራዎች ማሽነሪ ሲሆኑ ከውጭ ሲመጡ የነበሩ ማሽኖችን በአገር ውስጥ በሚገኝ እቃ በማንኛውም ኤሌክትሪክ እንዲነሱ በማድረግ በቀላል ቆጣሪ እንዲነሱ በማድረግ ለማንኛውም ህብረተሰብ ተደራሽ ማድረግ ነው። ማሽኖቹ በጣም ቀላል፣ ለጥገና ምቹ፣ ለአጠቃቀም በጣም ቀላል የሆኑ ናቸው። አሁን ላይ በስራ ላይ እንገኛለን። ያው ጠንክረን እየሰራን ነው። ስንገባ የነበረን ካፒታል ወደ 6000 ብር አካባቢ ነው ማክሲመም። አሁን ወደ 2 ሰራተኞች ነበሩን። አሁን ላይ ያው ድርጅቱ ከ7 ሚሊዮን ብር በላይ ካፒታል አለው። በስራችን ወደ 10 አካባቢ የሚጠጉ ሰራተኞች አሉ በቋሚነት። በጊዜያዊነት ደግሞ ኮንትራት 3 ሰራተኞች አሉ። አሁን ላይ ያው በስራ ላይ እንገኛለን። ምቹ ጊዜ ነው። ያለውን ነገር እየተጠቀምን ለወጣቶች የስራ እድል እየፈጠርን የስራ እድል ከመፍጠርን ባለፈ ደግሞ ለሌሎች ወጣቶች አርአያ በመሆን ከምንም ተነስቶ ትልቅ ነገር ላይ መድረስ እንደሚቻል አርአያ እየሆንን እየሰራን እንገኛለን።
ምክትል ስራ አስኪያጅ ነኝ። ድርጅታችን በ2014 ዓ.ም የተጀመረው በዋናነት በእህታችን አረብ ሀገር ነበረ። እሷ ስትመጣ ነው ወደዛ ሀሳብ የገባ ነው። የጀመርነው 2 ማሽኖች መፍጫና ማጠቢያ መግዛት ነበረ። በእሱንም በብድር 300 ሺህ ብር ነው ተበድረን ወደ ከ3 ከብት እስከ 65 ደርሷል። የስራ ፈጠራ ሰራተኞች የሚያልቡ 5 አሉ፣ የሚያጸዱ 5፣ ለከብት መኖ የሚበጠብጡ 5 15፣ እንደገና ደግሞ ከውጭ የሚያስገቡ ለከብት መኖ 5 20 ደረሱ። አሁን የከብት እንትናችን ደግሞ ስንት ደርሷል? 65። ከ65 ካፒታላችን ደግሞ ከ15 እስከ 20 ሚል ደርሷል ማለት ነው። ከዛ አሁን እኛ የምንፈልገው ምንድነው ደረጃችንን ከፍ አድርገን ለመስራት ነው የምንፈልገው። ከዚህ የበለጠ ማለት ነው ግንባታችንን አስተካክለን ከዚህ የበለጠ እንትን እንዲኖረን ማለት ነው ካፒታል እንዲኖረን ነው የምንፈልገው ለብዙ ድል እንድንፈጥር ማለት ነው። እና እነዛ ነው አላማችን። ለወደፊቱም ያው ቦታ ሁኔታ እንዲስተካከልልን ግንባታም እንዲፈቀድልን ግንባታችንን ገንብተን ብዙ ደረጃ እንድንደርስ ነው የምንፈልገው ከአሁን በኋላ ከዚህ በላይ ካፒታል ማለት ነው።